ችግር የለውም እኮ እማዬ፣ እረዳሻለሁ። ክፋት ሰልችቶት ሌላ ሴት ሊያገባ ነበር። ቤትሽ ውስጥ ሌላ ሴት ላለማየት ብለሽ ገደልሽው። እንኳን እኔ ልጅሽ ይቅርና መንግስት ራሱ ይረዳሻል። እንደዚህ ዮዲት ጉዲት በፖሊስ ቁጥጥር ስር ዋለች። አጋቹ መረጃውን ለፖሊስ አሳልፎ ሰጥቷል። ዮዲትም ታስራ ትገኛለች። እንግዲህ ዮዲት አማቷን ለመግደል ስትሞክር የተቀረጸው ቪዲዮ ወጥቶባታል። ይሄ እንግዲህ 23 ሚሊዮኑን እናቷን መክፈል ስላልቻለች ዮዲት ተይዛለች ማለት ነው። በቀጣይ እንግዲህ ወርቄም እንደምትያዝ ነው። ምክንያቱም ይሄንን ስራ እንድትሰራ ያደረገቻት እናቷ ስለሆነች እናቴ ናት የመከረችኝ፣ የባሌን እናት እንድገድል መድኃኒቱን የሰጠችኝ እናቴ ናት በማለት እንግዲህ ዮዲት እየተናዘዘች ትገኛለች። ይሄ ብቻም አይደለም እንግዲህ ወርቄ ባለቤቷን በመርዝ እንደገደለች ዮዲት ይሄንንም መረጃ አውጥታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። እንግዲህ የእናት ግፍ የሚለውን ድራማ ወደ እናንተ እዤላችሁ መጥቻለሁ። አሁን ላይ ሁሉም ነገር ያበቃበት ጊዜ ላይ ደርሷል። ተንኮለኞች እንግዲህ የእጃቸውን እያገኙ ይገኛሉ። ወንጀለኛ መቼም ቢሆን ተደብቆ አይቀርም እና ክፉ ሲሰሩ የነበሩት ሁለቱ እናትና ልጅ ወንበዴዎች የሰውን ሕይወት ለገንዘብ ብለው ለማጥፋት ሙከራ ሲያደርጉ የነበሩ እንግዲህ የእጃቸውን እያገኙ ይገኛሉ ማለት ነው። ኦልሬዲ ዮዲት ደግሞ እናቷን አሳልፋ ትሰጣለች። ለእናቷ ምንም አይነት ሀዘንም ሆነ ርህራሄ የላትም። በአንቺ ነው የወጣሁት፣ ተንኮለኝነትን ያስተማርሽኝ አንቺ ነሽ፣ እኔ እስር ቤት ከገባው አንቺም አብረሽኝ ትገቢያለሽ፣ ተያይዘን ነው የምንገባው ነበረ ስትል የነበረው እናቴ ናት በማለት እንግዲህ የእናቷን መረጃ እያንዳንዱን ተናግራለች። እንግዲህ የዮዲት እናት ባለቤቷን በመርዝ ስትገድል ለገንዘብ ብላ ነው የገደለችው ማለት ነው። በጣም እናማ የዮዲት እናት ባለቤቷን የገደለችው እሷ በጣም ጨቅጫቃ ስለሆነች ሌላ ሚስት ሊያገባባት ሲል እንግዲህ ያላት አማራጭ እኔ በህይወት እያለው ቆሜ የሄድኩኝ አንተ በእኔ ላይ ማግባት የለበትም በሚል ቅናት ተነሳስታ ካገባብኝ ደግሞ ንብረትም አላገኝም የሚል ስጋት ስለነበራት ምን አደርጋለች እንግዲህ ምግብ ላይ መድኃኒት ሰጥታ ባሏን እንደገደለች ዮዲት እንግዲህ እያንዳንዱን ነገር እየተናገረች ትገኛለች። ይሄን የተናገረችበት ምክንያት እንግዲህ ደግሞ ከቤቴ ውጪ ላይሽ አልፈልግም፣ አንቺ ልጅ አይደለሽም፣ እኔ እናትሽን እኮ ወንበር ላይ እያሰርሽ ነሽ፣ ስለዚህ እንደዚህ አይነት ልጅ የለኝም በጭራሽ በማለት እንግዲህ ከቤት እንድትወጣ አድርጋት ነበረ። ያስወጣቻት ከዚህ በፊት እንደተመለከት ነው እንግዲህ አልወጣላት ስትል በድንጋይ ነው ድንጋይ ይዛ ማለት ነው። ፀሐይን ድንጋይ አንጭልኝ ከዚህ ቤት ውጪ ብላ ነው እንድትወጣ ያደረገቻት እና እሷ ግን ቤቱ ያንቺ ብቻ አይደለም የአባቴም ጭምር ነው፣ የአባቴ ድርሻ አለበት፣ ለንብረት ብለሽ እኮ አባቴን የገደልሽው አንቺ ነሽ አይደለ እናቴ ነበረ ስትላት የነበረው ነው። እና እኔ ስታሰር ብቻዬን አልታሰርም፣ አንቺም ትታሰሪያለሽ፣ መድኃኒቱን የሰጠሽኝ የባሌን እናት እንድገድል አንቺ ነሽ፣ መግደልን ደግሞ ከአንቺ ነው የተማርኩት በማለት እንግዲህ ዮዲት እናቷን በዚህ ልክ ስታንጓጥጥ ሰምተናል። ክፋትን እንግዲህ ከእናቷ እንደተማረ ደጋግማ ተናግራለች ማለት ነው። ወላጆች እንግዲህ ለልጆቻቸው መልካም ነገር በማድረግ በመልካም መንገድ እንዲሄዱ ልጆቻቸውን ማድረግ ሲገባቸው የዮዲት እናት ደግሞ ከዛ ተቃራኒ ናትና ያደረገችው ነገር ልጅቷ ክፉ ነገር እንድትማር አድርጋለች። እውነት ለመናገር ልጆች የወላጆቻቸውን ገጸ ባህሪ ይዘው ነው የሚወጡት ማለት ነው። በመልካም ስነ ምግባር ካሳደግናቸው ልጆቻችን ጥሩ የማይሆኑበት ምንም አይነት ምክንያት የለም። አንዳንዴ ደግሞ ልጆችን ክፉ ነገር እያዩ የሚያድጉ ከሆነ ያንን ክፋት ነው ተላብሰው የሚያድጉትና እንግዲህ እንደ ዮዲት አይነት እናት ማንም ሰው መሆን የለበትም። መሆን ያለበት በመልካም አስተዳደግ ልጆች ማደግ አለባቸው የሚል ሀሳብ አለኝና መሆን ያለበት ያ ነው ትክክለኛው እንጂ እንደዚህ ክፋትን እስከምትላበስ ድረስ መሆን አልነበረበትም።
ዮዲት ደግሞ ያው ማስመሰሏ የሌለ ነው። ሳትታመም እናቴ ታማለች መሄድ አለብኝ ብላ እንግዲህ እናቷን ለመጠየቅ መታለች። ይሄን ደግሞ ያደረገችው ምርመራ ላለመመርመር ነው። የእርግዝና ምርመራ ላለመመርመር የመረጠችው አማራጭ ምንድን ነው? እናቴ ታማለች በማለት ነበረ የሄደችው። ወንዶሰንም እንግዲህ እውነት መስሎት ለመጠየቅ ሙዝ ገዝቶ ወደ እነሱ ቤት ሄዶ ነበረ። እንግዲህ እንደዚህ በምታዩት መልኩ ታማሚ መስላ ተኝታለች እና የሚስት ከእናት ታማ ሙዝ ነው እንደ ይዘክ መተክ የምጠይቀኝ ነበር ያለችው። ያው ሰዎቹ በነገር እየተሞሉ ናቸውና ሰው እንግዲህ ያለውን ነው ያው ይዞ የሚሄደውና ወንዶሰን ለአማቱ እንግዲህ ሙዝ ነው ይዞ ሄዶ የጠየቀው። በአጋጣሚ ነው የታመመችው። ያለውን የሰጠ ንፉግ አይባልም። በከተማ ቦታ እንደዛ አይነት ነገር ቶሎ ድንገተኛ ነገር የሆነ ፍሩት ነገር ነው ተገዝቶ የሚኬደው እንግዲህ እና እሷ የመለሰችለት መልስ የተቀበለችው አቀባበል እንደ አማት ሳይሆን እንደ ልጇ ባል ሳይሆን እንደ አማች ማለቴ ነው፣ እንደ ጠላት ነው የተቀበለችው ማለት ነው። ስታየኝ ጦጣ መስልካለሁ ወይ? ለጦጣ ነው ሙዝ የሚያስፈልገው? ዝም ብለህ እኮ ይዘህ የመጣከው ያለህን ገንዘብ አውጥተህ እዚህ ላይ ስትመለስ በምን ትመለሳለህ? ኪስ እንደሆነ ባዶ ነው ብላ እንግዲህ በጣም ሞራሉን የሚነካ ንግግር ነበረ ስትናገር የነበረውና በጣም በቃ ትገርማለች። ከምንም በላይ አማት መከበር አለበት። የልጇ ባል ነው። ያው ሲመጣ ቢቻል እኔ እንደማውቀው እንግዲህ ኤኒዌይስ የድራማ ነው፣ ግን ድራማም ቢሆንም የሆነ ከባህሉ የወጣ ነገር ባይሆን ጥሩ ነው ብዬ አስባለሁ። እንግዳ ሲመጣ ማንኛውም እንግዳ ሲመጣ የኛ የራሳችን የሆነ ባህል አለን። ሻይ ቡና፣ ቀጥሎ ምግብ፣ እንደዛ አይነት ነገሮችን ነው የምናውቀው ነው። እኔ ከወጣውኝ ተቀየረን ይሄ ባህል። እናንተ እስኪ አስተያየትና ሀሳባችሁ ስጡ። እሷ የተቀበለችበት አቀባበል በጣም እንግዳ በእንደዛ መልኩ ሰው አይቀበልም። ለዛውም ታማለች ተብሎ ያው ሊጠይቃን የመጣው እንግዲህ ህመሟ ያው የማስመሰል ስለሆነ ቶሎ እንዲወጣላት ፈልጋ ነው በነገራችን ላይ። ምክንያቱም ሳይታመሙ ታመሚያለሁ ብሎ በተኛት በጣም ከባድ ነው። ማስመሰል በጣም ከባድ ነው እና በነገር እንግዲህ ስትጠዘጥዘው እሱ ግን መልሱ ምን ነበረ? አይ አባዬ ለካ ያመሞት ቢያሞትም ለካ ምላሶት አልታመመም፣ ምላሶት በጣም ደህና ነው ነበረ ሲላቸው የነበረው እና ያው ስትለፈልፍበት ስለነበረ ለፍላፊ ነው አስከፋሽኝ እያልሽ ነው ነበረ ሲል የነበረው። አይ እንደዛ ማለት አይደለም፣ ለማንኛውም በሉ እግዚአብሔር ይማረዎት ብሎ ነው የወጣው ማለት ነው። ከዛ በኋላ ግን ዮዲት እንግዲህ ልትሸኘው ወጥታለች። ሙዙ እንግዲህ ይዘከው ሂድ፣ ለታክሲ የሚሆን ብር እኮ የለከም፣ ኪስ እንደሆነ ያው እየተውለበለበ ነው፣ ባዶ እንደሆንክ አውቃለሁ፣ ኬት ታመጣለህ ነበረ ስትለው የነበረው። አለኝ እንዳለኝ እና እንደሌለኝ ኪሴ ውስጥ ገብተው መቼ ያዩና ነው ነበረ የእሱ መልስ። ኪስ እንደዚሁ ያስታውቃል ሲውለበለብ፣ ምንም የለክም ለእኔ ያስቡ ብሎ እንግዲህ ጥሎ ሄዷል። አያስፈልግም ያሉትን ሙዝ እንግዲህ እሱ እግሩ ከቤት ወጣ ሲል ብድግ ብላ ነው እንግዲህ ወርቄ የበላችሁ ማለት ነው። እንክታደርጋ በልታ አስቻለው ሲገባ ልጄ ብላ ነበረ ስትለው የነበረው። አይኔ በቃኝ አንቺ ብይ፣ ምናልባትም ይሄንን ሙዝ የምትበይው እዚህ ቤት ለመጨረሻ ጊዜ ሊሆን ይችላል ነበር ያላት። እንዴ ልጄ ምን እያልክ ነው ነበረ ስትለው የነበረው። ያው ልትታሰሩ ነው፣ መታሰራችሁ አይቀርም፣ የሰራችሁት ወንጀል። ልጁ ሊስማማ አልቻለም፣ ከ23 ሚሊዮን ብር በታች አልቀንስም ብሏል ብሎ ነው የነገራት። ምክንያቱም አጋቹ 23 ሚሊዮን ብር የማያመጡ ካልሆነ በ3 ሚሊዮን አልስማማም ብሏል። 3 ሚሊዮን ደግሞ የኔን ህይወት ብቻ ምናልባት ሊቀይር ይችላል፣ እኔ ደግሞ የቤተሰቦቼን በሙሉ ህይወት መቀየር እፈልጋለሁ ነው ያለውና እንግዲህ አስቻለው ያው በጣም ተስፋ ቆርጧል። እነሱ በሰሩት ደግሞ እሱ መግባት አልፈለግም፣ ደግሞ መግባትም የለበትም። በሰሩ ስራ ራሳቸው ገብተው ራሳቸው መወጣት አለባቸው። መሆን ያለበት ያ ነው። ለመጨረሻ ጊዜ ነው ምናልባት የምትበዩ ይሄንን ሙዝ እዚህ ቤት ብሏታል። እንዳለው አልቀረም እንግዲህ ዮዲት ያው ታስራለች። ቀጣይ ደግሞ ወርቄም ትታሰራለች ማለት ነው። ይሄ ደግሞ የሚሆነው 23 ሚሊዮኑን መክፈል ስለማይችሉ ነው ማለት ነው። ቤቱ ደግሞ እንዲሸጥ አይፈልጉም። ቤቱ ከተሸጠ ያው ጎዳና ላይ ስለሚወድቁ
መታሰሩ ይቀላቸዋል። ደግሞ ዮዲት ብቻ ብትታሰር ጥሩ ነበረ፣ ግን ዮዲት ብቻ አትታሰርም ማለት ነው። ዮዲት ደግሞ የእናቷን እያንዳንዱ ሚስጥር ታወጣለች። ስለዚህ በነፍሰ ገዳይነት ወርቄ እስር ቤት ትገባለች። ዮዲትም እንግዲህ ስታጭበረብረው የነበረውን ባሏንም ትታ ወደ እስር ቤቷ ገብታለች። እንግዲህ የወንዶሰን እናት አሁን ላይ በሰላም ይኖራሉ። አለም ስታቅደው የነበረ እንዲሳካላት የፈለገችው ነገር እንግዲህ ዮዲት የእጇን እንድታገኝ ነው። ምክንያቱም እዛ ቤት አለም እና ዮዲት ሲኖሩ አለም የዮዲትን ጉዷን ለማጋለጥ ነበረ ስትለፋ የነበረው። አልተሳካላትም ነበረ። ግን አጋቹ እጅ ቪዲዮ ስለገባ አሁን ላይ ሁሉም ነገር ተሳክቷል። ወንዶሰን ሲነገረው እስካሁን አንዳች ነገር ሊያምን ፈቃደኛ አልሆነም። ምንም አይነቃም። በቃ ሚስቱ የምትለውን ነገር ብቻ ነው የሚያምነው። እኔ እኮ ግራ ገባኝ። የእርግዝና ምርመራ አድርጊ ብትባይ አላደርግም አልሽ። ሰው ደግሞ አንቺ እርጉዝ አይደለሽም። እኔ በቃ ብዙ ነገር እየሰማሁኝ ነው። ምን ማድረግ አለብኝ ነበረ ስላት የነበረው። እሷ ግን ሁሌም እንግዲህ የኔ ንጉስ፣ የኔ ጌታ ይሄ አባብል ግን ለማስመሰይነት ባንጠቀመው የእውነት በጣም ጥሩ ነው። በአሁኑ ሰዓት ላይ በቃ የኔ ንጉስ፣ የኔ ፍቅር፣ የኔ ማር፣ የኔ ውድ እነዚህ ነገሮች ፌክ ሆኑ እና እነዚህ ቃላቶች ለምንወዳቸው ሰዎች፣ ለምናፈቅራቸው ሰዎች፣ ከልባችን ለምንወዳቸው ሰዎች ነው የምንጠቀማቸው የነበረው። ግን በተቃራኒው አሁን ላይ አስመሳዮች እየተጠቀሙት ይገኛሉ እና ከምንም በላይ ይደብራል ይሄ ማለት ነው። እና እንግዲህ የእናት ግፍ ድራማ ይሄንን ይመስላል። ቀጣዩ ምን ሊሆን ይችላል የሚለውን ነገር ወደ እናንተ ይዤ የምመጣ ይሆናል። የዮዲት እናት ትታሰራለች በቀጣይ ወይስ አትታሰርም የሚለውን ምናያለን። ግን እንደምትታሰር እኔ እርግጠኛ ነኝ። ምክንያቱ ደግሞ ልጅቷ አሳልፋ ትሰጣታለች። እሷ ብቻዋን ዋጋ መክፈል አትፈልግም። አይደለም እስር ቤት ለአንድ ቀን አጋቹ አስሮ ቢያሳድራት ነው በማግስቱ እናቷን ጥፍንግ አድርጋ አስራ ራሷን ነፃ ያወጣችው ማለት ነው። እና ማስመሰሏ እንግዲህ አሁን ላይ አብቅቶላታል። ወንዶሰን እንግዲህ አሁን የሚስቱን ጉድ ሲያይ በጣም ነው የሚጸጸተው። ምክንያቱም አለም ስትነግረው ሚስት አንተን የምትወድ አይመስለኝም፣ በጣም አስመሳይ ናት፣ ታስመስላለች። እዚህ ቤት እማማን ገላ እማዬን ገላ ንብረት ለመውሰድ ብዙ ጥረት አድርጋለች፣ ያንን ቪዲዮ ቀርጫታለሁ ብላ በተናገረች ሰዓት ምንድን ነው ያለው ወንዶሰን? እች ልጅ ግን እዛ ታግታ ከመጣች በኋላ የሆነ መጋኛ መቷታል ማለት ነው። እማዬ ነበረ ሲል የነበረው ማለት ነው። አለም እኮ ጤነኛ ናት፣ መጋኛ የሚባል ነገር አልመታትም። እሷ ደህና ናት። አንተ ግን የሚስትህን ትክክለኛ ባህሪውን ለማጣራት ብትሞክር ይሻላል። ስለዚህ እሷ ደህና ናት፣ ስለ እሷ አታስብ። አንተ ግን የሚስትህን ትክክለኛ ማንነት ልጅ ያጣራ፣ ነፍሰ ጡርም ደግሞ አይደለችም ብለው ነግረውታል። አሁን ላይ እንግዲህ እውነቱ ሲሰማ ወንዶሰን ከምንም በላይ ያው በጣም እናቱን ባለመስማቱ፣ ሰው የሚለውን ባለመስማቱ በጣም ነው የሚጸጸተው። ሁሉንም እንግዲህ በቀጣይ ክፍል የምናይ ይሆናል። ለዛሬ እንግዲህ ይዤላችሁ የመጣሁት ይሄን ይመስላል። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ። ደህና ሁኑ።